አሁን ወደ ዋና ጉዳይ እንግባ። በቡልጋሪያ የሚገኘው የሙሽሮች ገበያ። በቡልጋሪያ የሥራ አጥነት ቁጥር ከፍተኛ በመሆኑ የሮማኒ ማህበረሰብ ለሴት ልጆቻቸው የተሻለ ሕይወት ለመፍጠር ይህን መንገድ አግኝተዋል። በሀገራችን ባህል እንደሚደረገው ወንድና ሴት ሲጋቡ ወንዱ ለሴቱ ቤተሰብ ጥሎሽ እንደሚከፍለው ሁሉ በቡልጋሪያ የሚገኙ የሮማኒ ማህበረሰቦችም ይህን የመሰለ ነገር ያደርጋሉ። ይህ ጋብቻ ፍቅር ያለበት ሳይሆን ንጹህ የንግድ ልውውጥ ነው። ቤተሰቦች ሴት ልጆቻቸው የመጀመሪያ ደረጃ ትምህርታቸውን እንዳጠናቀቁ ለጋብቻ ማዘጋጀትና ውጤታማ በሆነ መንገድ መሸጥ ይጀምራሉ። ይህ በአደባባይ ገበያ የሚካሄድ ሲሆን መንግስትም ምንም አይነት ቅጣት አይጠልባቸውም። ካላይድዝ በሚባል ጎሳ ውስጥ የሚገኙ ሰዎች ሴት ልጆቻቸውን ለባዕድ ሰዎች በገንዘብ ይሸጣሉ። ይህ ለአንዳንዶች ኋላ ቀር ቢመስልም ለነሱ ግን የባህላቸው አካል ነው። በገበያው ቀን ልጃገረዶቹ ውብ ሆነው ለመታየት ይጥራሉ። ቤተሰቦቻቸው ለአንድ ዓመት ያህል በመዘጋጀት ውድ ልብሶችንና ጫማዎችን ይገዙላቸዋል። የሚገርመው ነገር እዚህም ምንም አይነት የግዳጅ ጋብቻ የለም። ልጃገረዶቹ በገበያው በደስታና በፍላጎት ይሳተፋሉ። ምናልባትም ከማህበረሰቡ ጋር ስላልተቀላቀሉ ትዳር አናገኝም ብለው በመስጋት እንደ ትልቅ ዕድል ሊያዩት ይችላል። ዋጋው የሚወሰነው በዕድሜዋ እና በውበቷ ነው። ይህን ዋጋ የሚቆርጠው ደግሞ አባቷ ነው። ለምሳሌ የ18 ዓመት ወጣት ከ25 ዓመቷ ሴት በበለጠ ዋጋ ትሸጣለች። ቤተሰቦች ለልጃቸው ከፍተኛ ዋጋ ሲቀበሉ ይኮራሉ። ሌላው ቀርቶ ልጃቸው ስንት እንዳወጣች ለሰዎች በኩራት ያወራሉ። ሙሽራው ከ20,000 እስከ 50,000 ሌቫ የቡልጋሪያ ገንዘብ መክፈል ይጠበቅበታል። ይህ መጠን በቡልጋሪያ እጅግ ትልቅ ገንዘብ ነው። በዶላር ሲሰላ ከ27,000 በላይ ሊሆን ይችላል። በተለይ ሴቷ ሰማያዊ አይን ካላት በቡልጋሪያ ብርቅ ስለሆነ ዋጋው ይጨምራል።